መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ። በአቤነዘር አጠገብ ሰፈሩ፣ ፍልስጤማውያንንም በአፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበትም ስፍራ ከእስራኤል 4,000 የሚያህል ሰዎች ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን የእግዚአብሔር የቃል ኪዳኑ ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከእነዚያ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ሞቱ። በዚያም ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫጫኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹም ማየት እስኪሳናቸው ድረስ ፈዝዘው ነበር። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልኩ አለ። እርሱም ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞም በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱም ሸምግሎ ደንግዞ ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበር። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች።